ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በዛሬው ዕለት በሻምፒዮንስ ሊግ የዕጣ ማውጣት ስነስርዓት ተካሂዶ ነበር። በዚህ መሰረትም በ16 የጥሎ ማለፍ ጨዋታ ማን ከማን ይገናኛሉ፣ እንደዚሁም በሩብ ፍጻሜና በግማሽ ፍጻሜስ ማን ከማን ይገናኛሉ የሚሉት እንግዲህ በይፋ ታውቋል። በዛሬው ቆይታችንም እነዚህን የምንመለከት ይሆናል። አንዳንዶቹ በጣም ጠንካራ ጨዋታ ከፊት ለፊታቸው ሲጠብቃቸው፣ አንዳንዶቹ ደግሞ ወደ ፍጻሜ የሚሄድ ቀላሉን መንገድ አግኝተዋል። ማን ከባዱን አገኘ፣ ማን ቀላሉን አገኘ የሚለውንም አብረን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትን በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሻምፒዮንስ ሊግ የዕጣ ማውጣት ስነ ስርዓት የምንገባ ይሆናል። አብራችሁን ቆዩ። በ2025/26 የሻምፒዮንስ ሊግ ውድድር ጊዜ እንግዲህ በምድብ ጨዋታዎች ሲደረጉ ቆይቶ 8 ክለቦች በቀጥታ ወደ 16ቱ የጥሎ ማለፍ ጨዋታዎች ማለፍ ሲችሉ፣ ቀሪ 8ቶች ደግሞ በጥሎ ማለፍ ማረፋቸውን አረጋግጧል። እናም ከዚህ በኋላ እንግዲህ ከ16ቱ የጥሎ ማለፍ ጀምሮ በሩብ ፍጻሜ፣ በግማሽ ፍጻሜ እያለ የቡዳፔስት የፍጻሜ ጨዋታ ላይ የሚደርሱ ይሆናል። ወደዚህ ወደ ቡዳፔስት የፍጻሜ ጨዋታ ላይ ለማለፍ ሁለት መንገዶች አሉ። አንደኛው በሲልቨር በኩል ሲሆን ሌላኛው ደግሞ በብሉ በኩል ነው። በሁለቱም መንገዶች እንግዲህ 8 ቡድኖች አሉና በእርስ በርስ በጥሎ ማለፍ ጨዋታዎች ይጫወቱ ነው። በስተመጨረሻም አንድ ቡድን ለፍጻሜ የሚደርስ ይሆናል። በተለይ በሲልቨር በኩል ያለው መንገድ በጣም አስቸጋሪና በጣም ከባድ የሚባል ነው። ምክንያቱም ደግሞ በጣም ትልልቅ የሚባሉ በጣም በሻምፒዮንስ ሊጉም ትልልቅ ታሪክ ያላቸው ኦልሞስት ሁሉም ማለት እንችላለን የሻምፒዮንስ ሊግ ዋንጫ ያነሱ ክለቦች የሚገኙበት ነው፣ ከአንድ ክለብ በስተቀር ማለት ነው። በብሉ በኩል ያሉን ስንመለከት ግን አንድ ቡድን ብቻ ነው የሻምፒዮንስ ሊግ ዋንጫ ማንሳት የቻሉ። ሌሎቹ እንዳለ የሻምፒዮንስ ሊግ ዋንጫ ማንሳት የቻሉ ክለቦች አሉ። ቢያንስ በዚህ በቅርብ ጊዜያቶች ላለፉት 25-30 ዓመታት ስንመለከት በዚህ በብሉ በኩል ያሉ ክለቦች ምንም አይነት የሻምፒዮንስ ሊግ ዋንጫ ማንሳት ያልቻሉ ክለቦች የሚገኙበት ነው ከአንዱ ክለብ በስተቀር። በሲልቨር በኩል ያሉን ስንመለከት በመጀመሪያ በ16ቱ ጨዋታ ላይ የሚገናኙትን ክለቦች ስንመለከታቸው ፓሪስ ሰን ጀርሜን ከቼልሲ ጋር የሚገናኙ ይሆናል። ሁለቱም ክለቦች እንግዲህ ባለፉት 6 ዓመታት የሻምፒዮንስ ሊግ ዋንጫ ማንሳት የቻሉ ክለቦች ናቸው። በተለይ ባለፈው ዓመት ፒኤስጂ የሻምፒዮንስ ሊግ ዋንጫ ማንሳቱ አይዘነጋም። ቼልሲዎችም በተመሳሳይ በቅርብ ጊዜያቶች ናቸው ዋንጫውን ማንሳት የቻሉትና ሁለት ትልልቅ የሚባሉ ቡድኖች የሚገናኙበት ነው። በእርግጥ ወቅታዊ አቋም ስንመለከት ሁለቱም ጥሩ የሚባል ጊዜን እያሳለፉ ነው ለማለት ትንሽ ያስቸግራል። በተለይ ደግሞ ቼልሲ ወጥ የሆነ አቋምን ማሳየት ተቸግሮ እየተመለከት ነው የምንገኘው። በቅርቡ እንኳን ከበርንሌ ጋር 1-0 እየመራ በስተመጨረሻም በተቆጠረበት ግብ አንዳቻ በሆነ ውጤት ማጠናቀቁ አይዘነጋምና ወጥ የሆነ አቋም ላይ አይደለም የሚገኘው። ፒኤስጂዎችም ያለፈውን ዓመት ጥንካሬያቸውን እየደገሙ ነው ለማለት ትንሽ ያስቸግራል። በተለይ ደግሞ በሊጋቸው ከሊንስ በጣም ከባድ የሚባል ፉክክር ነው እየገጠማቸው የሚገኘው። ያለፈውንም ዓመት ጥንካሬያቸውንም በዚህ ሲዝን እያሳዩ ነው ለማለት ትንሽ ያስቸግራል። ነገር ግን ያለፈውን ዓመት የሻምፒዮንስ ሊግ ጉዟቸውን ከተመለከትን ባለፈው ዓመትም በተመሳሳይ መልኩ በምድብ ቀጥታ ወደ 16ቱ ማለፍ ተስኗቸው ነበረ። በጥሎ ማለፍ ጨዋታዎችም ነበር ወደ 16ቱ የጥሎ ማለፍ ጨዋታ ማለፍ ችሎ የነበረው። ከዛ በኋላ ግን በጣም አስደናቂ በሚባል ብቃት ለፍጻሜ ደርሰው የዋንጫም አሸናፊ መሆን የቻሉትና ምናልባትም ከዚህ በኋላ የተሻለውን ፒኤስጂ ልንመለከት የምንችልበት እድል አለ። ሌላኛው ጨዋታ ደግሞ ጋላታሳራይ ከሊቨርፑል ጋር የሚገናኙበት ይሆናል። ሊቨርፑል እንደሚታወቀው በሻምፒዮንስ ሊግ 6 ጊዜ ማንሳት ችሏል። የሻምፒዮንስ ሊግ ትልልቅ ስም ካላቸው ክለቦች መካከል አንደኛው ሊቨርፑል ነው። ጋላታሳራይም በጣም ጠንካራ የሚባል ቡድን ነው። በምድብ ጨዋታ ላይ ሁለቱ ክለቦች መገናኘት ችለው ነበር በኢስታንቡል። ያንንም ጨዋታ ጋላታሳራይ 1-0 በሆነ ውጤት ነው ማሸነፍ የቻለው። እንደዚሁም ወደ 16ቱ ለማለፍ በተደረገ ጥሎ ማለፍ ጨዋታም ጁቬንቱስን በድምር 7-5 በሆነ ውጤት ነው አሸንፈው መውጣት የቻሉትና ጋላታሳራዮችም የሚናቁ ቡድን አይደሉምና በዛ ምክንያትም ይህ ጨዋታ ራሱ በጣም ምርጥ ጨዋታ ይሆናል ተብሎ ይጠበቃል። ሌላኛው ጨዋታ ደግሞ ሪያል ማድሪድ ከማንቸስተር ሲቲ ጋር የሚገናኙበት ይሆናል። እነዚህ ሁለት ክለቦች እንግዲህ በቅርብ ጊዜያቶች በተደጋጋሚ እየተገናኙ ያሉ ቡድን ናቸው። በተለይ ደግሞ ከ2022 ጀምሮ በየአመቱ የሚገናኙ ቡድን ሆኖ መመልከት ችለናል። በዚህ ሲዝንም በግሩፕ ጨዋታዎች ላይም እነዚህ ሁለት ክለቦች መገናኘት ችለው ነበረ። በዛ ጨዋታ ላይም ሪያል ማድሪድ በማንቸስተር ሲቲ በቤርናቡ 2-1 በሆነ ውጤት መሸነፉ አይዘነጋም። ከዛ በፊትም ባለፈው አመትም በሻምፒዮንስ ሊግ 2 ጊዜ መገናኘት ችለው ነበረ። በዛ ጨዋታ ላይ ሪያል ማድሪዶች ነበሩ በድምር ውጤት ወደ ቀጣይ ዙር ማለፍ የቻሉት 6-3 በሆነ ውጤት በማሸነፍ። ከዛ በፊት ደግሞ እንደዚሁ ተገናኝተው ነበርና በተደጋጋሚ እየተገናኙ ያሉ ሁለት ቡድኖች ናቸው። በሚገናኙበት ሰዓትም እንግዲህ በጣም ድንቅ የሚባል ጨዋታን እየተመለከትን ነው የምንገኘው። ሁለቱም እንግዲህ በቅርብ ጊዜያቶች የሻምፒዮንስ ሊግ ዋንጫን ማሳካት የቻሉ ቡድን ናቸውና በዚህ ሲዝንም የሻምፒዮንስ ሊግ ዋንጫን ሊያሳኩ ይችላሉ ከሚባሉ ክለቦች መካከል ማንቸስተር ሲቲና ሪያል ማድሪድ ተጠቃሽ ክለቦች ናቸውና እነዚህ ሁለት ትልልቅ ቡድኖች ትልልቅ ግምት የተሰጣቸው ቡድኖች የሚገናኙበት በጣም ተጠባቂ ጨዋታ ነው። ሌላኛው የሚገናኙትን ስንመለከት ደግሞ አትላንታ ከባየር ሙኒክ ይሆናል። ምናልባት ከዚህ ከሲልቨር መንገዱ ቀለል ያለ ጨዋታ ቢኖር ይህ ጨዋታ ነው። አትላንታ ከባየር ሙኒክ
ጋር የሚገናኙበት ነው። ባየር ሙኒኮችም እንግዲህ ይህንን ጨዋታ ያሸንፉታል ተብሎ ነው የሚጠበቀው። በተለይ ደግሞ የቅርብ ጊዜያቶች ያላቸውን ፎርም ስንመለከት አትላንታዎች በሴሪያው ራሱ እየተቸገሩ ነው የሚገኙት። በዚህ ሰዓትም 7ኛ ደረጃ ላይ ነው የተቀመጡትና ያንን ስንመለከት ምናልባትም ባየር ሙኒክ ቀለል ያለ ተጋጣሚ ገጥሞታል ልንል እንችላለን። በተለይ ደግሞ በዚህ ሲዝን ባየር ሙኒኮች እያሳዩት ያለውን አቋም ስንመለከት ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ እንዲጠበቅ ያደርጋቸዋል። እናም ከዚህ 16 ዙር ጨዋታ አሸናፊዎች ደግሞ የሚገናኙትን ስንመለከት የፓሪስ ሴንት ጀርመን እና የቼልሲ አሸናፊ ከሊቨርፑልና ከጋላታሳራይ አሸናፊ ጋር፣ እንደዚሁም የሪያል ማድሪድ ከማንቸስተር ሲቲ አሸናፊ፣ የአትላንታ እንደዚሁም የባየር ሙኒክ አሸናፊን የሚገጥሙ ይሆናል። አሁን ለምሳሌ ፓሪስ ሴንት ጀርመን እና ቼልሲ ተጫወቱ አይደለ? ቼልሲ ፓሪስ ሴንት ጀርመን አሸንፎ ቢያልፍ ራሱ ወይ ጋላታሳራይ ወይ ሊቨርፑል ነው የሚገጥመው። እነዚህን ቡድኖች ካሸነፈ ደግሞ ወይ ሪያል ማድሪድ ወይ ማንቸስተር ሲቲ ወይ አትላንታ ወይ ደግሞ ባየር ሙኒክን ነው የሚገጥመውና አንድ ቡድን ለፍጻሜ ለመድረስ በዚህ በሲልቨር በኩል በጣም ከባባድ የሚባሉ ቡድኖችን የግድ ማለፍ የሚኖርበት ይሆናል። በዚህ በብሉ በኩል ያለውን ስንመለከት በመጀመሪያ የምናገኘው ኒውካስል ዩናይትድ ከባርሴሎና ጋር የሚያደርጉት ጨዋታ ነው የሚሆነው። እነዚህ ሁለት ቡድኖች በግሩፕ ጨዋታዎች ላይ መገናኘት ችለው ነበር። በዛም ጨዋታ ባርሴሎናዎች 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። ይህንንም ጨዋታ ባርሴሎናዎች ያሸንፋሉ ተብሎ ነው የሚጠበቀው። በተለይ ደግሞ የኒውካስልን በሻምፒዮንስ ሊግ ያላቸውን ታሪክ ከተመለከትን ያን ያህል ብዙ የሚያኮራራ አይደለም። በቅርብ ጊዜያቶችም ነው ወደ ሻምፒዮንስ ሊግ መመለስ የቻሉትና ከረዥም ዓመት በኋላ የተመለሰ ቡድን ነው። እንደዚሁም በሻምፒዮንስ ሊጉ ራሱ ረዥም ርቀት ሲጓዝ ያልተመለከትነው ቡድን ነው። ይህንን ስል ግን ባርሴሎናዎችን አሸንፈው አልፉ ማለት አይደለም። ጥሩ ተፎካካሪ ሊሆኑ ይችላሉ። ነገር ግን በዚህ ሰዓት እንገምት ከተባለ ባርሴሎናዎች በጣም የተሻለው ጊዜ ላይ ነው የሚገኙት፣ የተሻለ አቋም ላይ ነው የሚገኙትና በዛ ምክንያትም ይህንን ጨዋታ አሸንፈው ሊወጡ ይችላሉ ተብሎ ይጠበቃል። ሌላኛው ጨዋታ ደግሞ አትሌቲኮ ማድሪድ ከቶትናም ጋር የሚገናኙበት ነው። እነዚህ ሁለት ቡድኖች እንግዲህ በዚህ ሰዓት ላይ ያን ያህል ጥሩ የሚባል ጊዜን እያሳለፉ ነው ለማለት ትንሽ ያስቸግራል። ምክንያቱም ሁለቱም በሊጋቸው ላይ እየተቸገሩ ያሉ ቡድን ናቸው። እንደዚሁም ወጥ አቋም ማሳየት የተሳናቸው ቡድን ናቸው። በእርግጥ አትሌቲኮ ማድሪድ በላሊጋው 4ኛ ደረጃ ላይ ነው የተቀመጡት። እንደዛም ቢሆንም ግን በቂ የሚባል ቦታ ላይ ተቀምጧል ለማለት ግን ትንሽ ያስቸግራል። ቶተናሞች በአንጻሩ በፕሪሚየር ሊጉ 16ኛ ደረጃ ላይ የተቀመጡ ቡድን ናቸው። ለወራጅ ቀጠናም በጣም የቀረቡ ቡድን ናቸው። ምናልባትም በቀጣይ 2-3 ጨዋታዎች የሚሸንፉ ከሆነ ወራጅ ቀጠና ውስጥም ሊገቡ የሚችሉበትም እድል አላቸው። ቶተናሞች በጣም አስከፊ የሚባል ጊዜ ላይ ነው የሚገኙት። እንደዛም ቢሆንም ግን ይህንን ጨዋታ አያሸንፉም ማለት አንችልም። ምናልባትም ጥሩ ተንቀሳቅሰው ጨዋታውን አሸንፈው ሊወጡ የሚችሉበት እድል አለ። ነገር ግን ግምት ከተባለ ግን ለአትሌቲኮ ማድሪድ የተሻለ ግምት ነው የምንሰጠው። ምክንያቱም አንጻራዊ አትሌቲኮ ማድሪድ በጣም የተሻለ ቦታ ላይ ስለሚገኝ ማለት ነው። ሌላኛው ጨዋታ ደግሞ ቦዶ ግሊምት ከስፖርቲንግ ሊዝበን ጋር የሚገናኙበት ነው። ቦዶ ግሊምቶች እንግዲህ በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ትልልቅ የሚባሉ ቡድኖችንም አሸንፈው ነው ወደዚህ ማለፍ የቻሉት። በተለይ ደግሞ በጥሎ ማለፍ ጨዋታዎችም ኢንተር ሚላንን አሸንፈው ነው ወደዚህ መምጣት የቻሉት። ከዛ በፊትም ማንቸስተር ሲቲንም ማሸነፍ የቻሉ ቡድን ናቸውና ይህንንም ጨዋታ ያሸንፋሉ ተብሎ ትልቅ ግምት የተሰጣቸው ቡድን ናቸው። በእርግጥ ስፖርቲንጎችም በጣም ጥሩ የሚባሉ ቡድን ናቸውና ምናልባትም ተመጣጣኝ የሚባል ፉክክርን በእነዚህ ሁለት ክለቦች መካከል እንመለከታለን ተብሎ ይጠበቃል። ሌላኛው የሚደረገው ጨዋታ ስንመለከት ደግሞ ባየር ሊቨርኩሰን ከአርሰናል ጋር የሚገናኙበት ጨዋታ ነው። ይህንን ጨዋታ እንግዲህ አርሰናል ያሸንፋል ተብሎ ነው የሚጠበቀው። በተለይ ደግሞ ያላቸውን የስኳድ ጥራት ስንመለከት አርሰናል በጣም የተሻለ ቦታ ላይ የሚገኘው። ባየር ሊቨርኩሰኖች በጀርመን ቡንደስሊጋ ያላቸውን ሬከርድ ስንመለከት ራሱ እስካሁን ድረስ 22 ጨዋታዎችን ማድረግ ሲችሉ በእነዚህ 22 ጨዋታዎች 12ቱን ሲያሸንፉ በ3ቱ አቻ ወጥተው በ7ቱ ሽንፈት አስተናግዷልና 6ኛ ደረጃ ላይ ነው የተቀመጡት። አርሰናል በአንጻሩ 1ኛ ደረጃ ላይ ነው የተቀመጠው። በፕሪሚየር ሊጉ 18 ጨዋታዎችን ማሸነፍ ይችላል፣ በ7ቱ አቻ ሲወጣ በ3ቱ ጨዋታ ደግሞ ሽንፈት አስተናግዷልና ይህንን ስታታቸውን ስንመለከት ራሱ አርሰናል በቀላሉ ያሸንፋል ተብሎ ነው የሚጠበቀው። የሩብ ፍጻሜ ጨዋታዎችን ስንመለከት የኒውካስል ከባርሴሎና አሸናፊ፣ የአትሌቲኮ ከቶተናም አሸናፊ ጋር የሚገናኙ ይሆናል። እንደዚሁም የቦዶ ግሊምት ከስፖርቲንግ ሊዝበን አሸናፊ የሌቨርኩሰን እና የአርሰናል አሸናፊን የሚገጥም ይሆናል ማለት ነው። ይህንን ስንመለከት በተለይ ከሲልቨር ሮዶ አንጻር ስንመለከተው ይሄኛው መንገድ በጣም ቀላል የሚባል ነው። ምናልባትም አርሰናል ከባርሴሎና ጋር በግማሽ ፍጻሜም ሲጫወቱ ልንመለከታቸው እንችላለን። ምናልባትም አርሰናል በዚህ ሲዝን ለፍጻሜ ጨዋታም ሲደርስ ልንመለከተው እንችላለን። በጣም ጥሩ የሚባል አጋጣሚም ያገኘ ይመስለኛል። ነገር ግን ያሳካዋለሁ የሚለውን ነገር አብረን የምንመለከተው ይሆናል። በአጠቃላይ እንግዲህ በዛሬው ዕለት የወጣው የዕጣ ማውጣት ስነስርዓት ይህንን ይመስል ነበር።
ነበርና በድጋሚ ለመጥቀስ ያህል በ16ቱ የጥሎ ማለፍ ጨዋታ የሚገናኙትን ቡድን ስንመለከት ፒኤስጂ ከቼልሲ፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከማንቸስተር ሲቲ፣ አትላንታ ባየር ሙኒክ፣ ኒውካስል ዩናይትድ ከባርሴሎና፣ አትሌቲኮ ማድሪድ ከቶተናም፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ባየር ሊቨርኩሰን ከአርሰናል ጋር ማርች 10ና 11 ወይም ደግሞ በእኛ የቀን አቆጣጠር መጋቢት 1ና 2 የሚገናኙ ሲሆን የመልስ ጨዋታ ደግሞ በሳምንቱ ማርች 17ና 18 የሚደረጉ ይሆናልና ከነዚህ ጨዋታዎች መካከል በተለይ ደግሞ ሪያል ማድሪድ ከማንቸስተር ሲቲ፣ ፒኤስጂ ከቼልሲ ጋር የሚያደርጉት በጣም ተጠባቂ ጨዋታ ነው። እናንተ የትኛውን ጨዋታ ለማየት ጓጓችሁ? ማንስ ለፍጻሜ ይደርሳል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።